ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። ይህ እንግዲህ ያው የብዙዎቻችን ጥያቄ ይመስለኛል። የበዓለ ትንሣኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሳዋል ይህን ጥያቄ። ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጠ። ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሣኤው በኋላ ነው። ከትንሣኤው በኋላ ማለት ሌሊት ነው ትንሣኤው ጌታ ተነሳ ተብሎ የሚታወጀው፣ ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተነሳ ሙታን ሲባል ሰምቶ ማረድ አለበት? አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምዕመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣለች ይባል። ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስናይ ከምናደር ለምንድን ነው ማናስቀድሰው? የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ እስቲ የግንዛቤ ጥረት ነው። ስለዚህ በስራ በምን በዓሉን ሳያከብሩ ከማሳለፍ የትንሣኤ ዕለት አስቀድሶ ለመግደፍ እኮ ምንም ቀላል ነው። ቅቤ ያለው የሆነ ነገር ማድረግ ይቻላል። ለጤናም ጥሩ ነው። ከመጠን በላይ በልቶ መታመም እንዳይመጣም ከብዙ አንግል በጣም ጥሩ ነገር ነው። እናት አባቶቻችን በተልባ በምን አይደል እንዴ የሚገድፉትና ቀስ ብሎ ስለሚደርስ የትንሣኤ እርድ ጉዳይ ይህን ያህል ማንገብገብ የለበትም። ቅዳሴ ያስቀድሳችሁ ስትጨርሱ ስትመለሱ ማረድ ይቻላል እንጂ ከዛ በፊት የሚታረደው ግን በቤተክርስቲያን ትምህርት መግደፍ ነው። ጾሞ ጫፉ ላይ አንዳንዴ ነዳያን ለማብላት ነው፣ ለቀደሱ ካህናት ለማስፈሰግ ተብሎ ቀድሰው ጾመው ከርመው ለምንድን ነው እናበላሽባቸው? ስርዓቱ ይህንን የሚያዘው ነው። ከዛ ውጭ ግን የትንሣኤው ዋናው እርድ የፋሲካው በግ መድኃኒታችን ኢየሱስ ክርስቶስ ነው። እኛ እንደ አይሁድ እንደ ኦሪት ሰው ጾመን መግደፍ ያለብን በበሬና በግ በፍየል አይደለም፣ በክርስቶስ ሥጋና ደም ነው። ስሙት። ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበረ እና ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም። ቆሞ ነው የሚጨርሰው። ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም። የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው። ታውቃላችሁ፣ በዊልቸር ይዘውት ይሄዳሉ፣ ያለቅሳል። አንድ ቀን እባካችሁ ናፈቀኝ፣ በሌሊት ውሰዱኝ፣ የሚወስደው አጣ። በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት። ተመልከቱ፣ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው። በኃጢአቴ ምክንያት ተመታው፣ ሰይጣን አሸነፈኝ፣ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ። እባክህን እንዴት ቆሜ ማስቀደስ በፊት እከለከላለሁ? እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን
በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ። በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል። ያ እንባው እየወረደ እየገፉ ያስገቡታል። ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው፣ ምን ነው ምን አገኘ? እንዲህ ያለ ነገር ገጠመኝ። ይኸው ካንሰር ነው። አባቴ ሆይ እግዚአብሔር አዘነብኝ፣ ምን እንደበደልኩት እርሱ ያውቃል፣ እባክን ስለ ኃጢአቴ ማልድልኝ ያለ እንባውን ያረግፋል። ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችላል፣ እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው፣ አዘነለትና አንተ በሽተኛ ነህ፣ እዚህም መምጣት እንደዚህ ደክመህ አይጠበቅብህም። ሥጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ሥርዓት አቆርብሃለሁ። አሁን ወደ ቤትህ ሂድ አለው። የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ። ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለበው። በመሃል እመቤታችን ተገለጸችለት። በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን። ልጄን ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው። ሰይጣን ነው እንደዚህ ያደረገብህ። ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን እየሮጥክ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርበህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ እዩ መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ውሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ። ወደ ውስጥ ገብቶ ቆረበና እግዚአብሔርን አመሰገነ።